ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 13 እግዚአብሔር ታሪኩን ታውቁታላችሁ ብያስባለሁ። እግዚአብሔር ለአብርሃም በስተርጅና የሰጠው ልጅ ሰዋልኝ አለው። የምትሰዋልኝ ደግሞ እኔ ወደማሳይ ሞሪያ ወደ ተባለ ቦታ ሄደህ ነው። የሶስት ቀን ጎዳና ትጓዛለህ። ከዛ በኋላ እኔ በማሳይ ስፍራ በዛ ራስህ ተሰዋዋለህ፣ ታርደዋለህ አለ። አሁን አብርሃም በእምነት ታዘዘ። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እንግዲህ መስዋዕቱ ነው የሚቀርበው ማን ነው? ይስሐቅ አይደለም? ለይስሐቅ ግን ምን አደረገው? የሚሰዋበትን እንጨቱን ምን አደረገው? አሸከመው። የሚሰዋው ይስሐቅ ነው። ይስሐቅ ግን የሚሰዋበትን መስዋዕቱ ተቃጥሎ ስለሆነ የሚቀርበው መሰዊያውን እንጨት አባቱ አብርሃም ለራሱ ለመስዋዕቱ ለይስሐቅ አሸከመው። እርሱም አብርሃም እሳቱንና ቢላዋን በእጁ ያዘ። ሁለቱም አብረው ሄዱ፣ አብርሃምና ይስሐቅ። እግዚአብሔር ወዳለውን ቦታ ደረሱ። አብርሃምም በዚያ መሰዊያውን ሰራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስሮ በመሰዊያ በእንጨቱ ላይ ያጋደመው። ያው ሊሰዋው ነበረ። ለእኔ ልጅህን አልከለከልክምና እንደምትወደኝ አወቅሁ በልተው ብሎ በይስሐቅ ፈንታ የሚሰዋ በግ ሰጠው። ታሪኩ ይሄ ነው። ይሄ እንዳለ ሐዲስ ኪዳን ነው፣ ነገረ ድህነት ነው። አብርሃምን ልጅህን ይስሐቅን አንድ ልጅህን ሰዋልኝ እንዳለው አብርሃምን ደግሞ ለእግዚአብሔር ልጁን ከመሰዋት ወደኋላ እንዳላለ እግዚአብሔር አብም ለእኛ ድህነት ሲል አንድ ልጁን አካላዊ ቃል ኢየሱስ ክርስቶስን ከመስጠት ለኩነተ ሥጋ ለተዋህዶ ለሞት ለመከራ አሳልፈው ከመስጠት ወደኋላ አላለም። አብርሃም ልጁን የሚሰዋው ከሶስት ቀን ጎዳና በኋላ ከሶስት ቀን ጉዞ በኋላ ነበረ። መድኃኒታችን ኢየሱስ ክርስቶስም ስለኛ ሞትን ተቀብሎ በከርሰ መቃብር 3 ቀን 3 ሌሊት ቆይቶ እንደሚነሳ የአብርሃም ምስክር የጌታችን መቃብር ምሳሌ ነው። አብርሃም 3ቱን ቀን ልጁን ሰውቶታል። እግዚአብሔር በዚህ ቀን እዚህ ቦታ እስኪለው ድረስ ነው እንጂ 3 ቀን እየተጓዘ አብርሃም ይስሐቅን በህሊናው ሰውቶታል። ግን ጊዜው ስላልደረሰ ነው። ስለዚህ አብርሃም ልጁን ይስሐቅን በህሊናው ሰውቶ ልጁን አጥቶ የቆየባቸው 3 ቀናት ክርስቶስ በመቃብር ውስጥ ስለኛ የሚቆይባቸውን ጊዜዎች ያሳያሉ። ይስሐቅ ከአባቱ መሸሽ ይችላል። አባቱ ሽማግሌ ነው፣ 100 ዓመት አልፎታል። ይስሐቅ ደግሞ ወጣት ነው፣ ገና ታዳጊ ነው። ስለዚህ ሸሽቶ ማምለጥ ይችላል። ግን መሸሽ እምቢ ማለት እየቻለ የሚሰዋበትን ይስሐቅ እንጨቱን በፈቃዱ ተሸክሞ እንደሄደ አባቱን እምቢ ሳይል በፈቃዱ እንደታሰረ ለመሰዋት እንደተጋደመ ሊሰዋ እንደተጋደመ መድኃኒታችን ኢየሱስ ክርስቶስም ሞትን አለመቀበል እየቻለ ጠላቶቹን አይሁድን ማጥፋት እየቻለ በፈቃዱ ራሱን አሳልፎ ሰጠ። በፈቃዱ ታሰረ፣ በፈቃዱ ተሰቀለ፣ በፈቃዱ ቅድስት ነፍሱን ከስጋው ለየ፣ በፈቃዱ ወደ መቃብር ወረደ። ስለዚህ እንዳለ አብርሃም እና ይስሐቅ ያደረጉት ነገር በሙሉ ነገረ ድህነትን ዕለተ ዓርብን ነው የሚያሳየው። እግዚአብሔር አብርሃምን ልጅህን ሰዋልኝ ያለው ሊያስጨንቀው ፈልጎ አይደለም። የክርስቶስን ሕማም ሊያሳየው ነው፣ እያሳተፈው ነው። እነዛ 3 ቀናት ሕማማቱን እያሳተፈው ነው። እግዚአብሔር ለአብርሃም ብዙ ነገር ያደረገለት ከዚህም በኋላ ነበር። በሕማማቱ ካሳተፈው አስቀድሞ በምሳሌ ያሳትፎታል። ብዙ ዝርዝር አለው። ስለዚህ እግዚአብሔር በአብርሃምና በይስሐቅ የገለጠው ነገር አጠቃላይ ነገረ ድህነትን፣ ዕለተ ዓርብን፣ ዕለተ ስቅለትን ምግባር የተዋሃደላቸው ብፁዓን ሊቃነ ጳጳሳት እነ ቄርሎስ እነ አትናቴዎስ እነ ዲዮስቆሮስ እነ አባ እንጦንስ እነ አባ መቃርስ እነ ጳኩሚስ ስፍር ቁጥር የሌላቸው። እሺ የት ይመስላችኋል? አቡነ አረጋዊ ትግራይ ነው ይመስላችኋል? አቡነ አረጋዊ ፈረንጅ ናቸው ብላችሁ ትደነግጣላችሁ? አንደነግጥም። ቅዱስ ጊዮርጊስ ፈረንጅ ነው። አቡነ አረጋዊ ፈረንጅ ናቸው። አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። አርሴማ ፈረንጅ ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ከደማቸው ከቀለማቸው ካህናጽያን ከግንበኞች ወገን፣ ከመስተገብራን ከገበሬዎች ወገን፣ ከመሰግራን ከአሳ አጥማጆች ወገን፣ ከመጸብሃን ቀረጥ ግብር ከሚሰበስቡት ወገን መርጦ ሰው አደረጋቸው። እንኳን የመንግስተ ሰማያትን ቁልፍ የሀብታም መጋዘን ቁልፍ እንኳን መያዝ የማይችሉትን የተናቁትን አሳ አጥማጆችና ተራ ሰዎች መርጦ የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ አከበራቸው። እግዚአብሔር በተናቀ ነገር የተከበረ ስራ መስራት ያውቅበታል። የሙሴ በትር የተናቀች ተራ እንጨት ዱላ ነበረች። ያቺ በትር ገናናውን የፈርዖን መንግስት የገለበጠች የኤርትራን ባህር የከፈለች እስራኤልን 40 ዓመት የውሃ ፍጆታቸውን የቻለች ትልቅ
ከሙሴ በትር ጀርባ ማን ስላለ? እግዚአብሔር ስላለ እና ማርቆስ በግብጽ ብዙ መከራ ተቀበለ። ሰዎቹ ማርቆስን አውጥተው እንደ በሬ አንገቱ ላይ ገመድ አስረው ሞፈር ቀንበር አዘጋጅተው በመካከል ላይ ቀንበር ታውቃላችሁ? ምን ላይ ነው የሚያርፈው? በሬ ላይ። አቤት በሬ አንገት እንደዚህ ነው እንደዚህ ነው እንደዚህ እሺ እንደዚህ ከሚገጠሙት ምን ይባላል? አቤት እሺ ገበሬው የሚይዘውስ እንደ ማይመናን ይሄን ማትርሱ። ይሄ ነው እንጀራ የሚያበላን እኮ የከተማው ሰው ወይ ትራክተር አላመረታችሁ። እኛ እኮ የሚገርማችሁ ወይ ከሳይንሱ ሆነን አልመጠቅን ወይ ከሃይማኖቱን አልረቀቅን መካከል ወድቀን ቀረን። ይገርማችሁ ወይ እንደ ፈረኖቹ ምጣቁ ተራቀቁ ወይ እንደ ቅዱሳን ርቀቁ ምጣቁ። ከሁለቱ የተፈናቀለ ሶስተኛ ነገር የለም። ከሞፈር ቀንበሩም ተፈናቅለን ትራክተርም ሳናመር ተራብለናል እኮ ነው ወገኖቻችን። እሺ ምንድነው? አቤት yes ወሽ እናንተ ጆሮአችሁ ከሚከዳችሁ ተስፋላችሁ ማለት በምልክት ተረዳችሁ። እና አሁን አያችሁ በሮቹን ቀንበር ጫኑና በሞፈሩ ፋንታ ማንን አደረጉት? ማርቆስን አደረጉት። ይገርማችሁ ቀንበሩ ላይ አስረው ጎተቱት። ደሙ ተንዠቀዠቀ፣ ስጋው ቆዳው ተቀዳደደ፣ ስጋው ተቦጫጨቀ፣ አጥንቱ ተሰባበረ፣ ጅማቱ ተበጣጠሰ። በጣም ብዙ መከራ ደረሱበት። ነገር ግን እነሱ ይሄን መከራ ሲያደርሱ ፀሐይ ሰወረ ብርሃኑ፣ ፀሐይ ጨለመች። እርቃኑን አላሳይም ብላ ልክ ቀራንዮ ላይ ለክርስቶስ እርቃኑን አላሳይም ብላ እንዳመፀች ሁሉ ማርቆስም ልብ አድርጉ፣ ማርቆስ እያገለገለ ያለው ማንን ነው? የሁሉ መከራ እየተቀበለ ያለው ለማን ነው? ፀሐይ የማን ታዛዥ ናት? ታላቁ ሊቅ ዮሐንስ አፈወርቅ ኢያሱ እንደኛ 3 ክንድ ከስንዝር ሰው ነው አለ። ኢያሱ ታዘዘ ዘሃሎ ታይተ አዘዘ ዘሃሎ ላይለ። መሬት ላይ ያለው ኢያሱ ከ3 ክንድ ከስንዝር የማይበልጠው ኢያሱ ከማንም ሰው ያልበለጠ ቁመትና ሰውነት የነበረው ኢያሱ በብዙ ሚሊዮን ኪሎ ሜትር ርቀት ላይ ያለችውን ፀሐይ ምን ብሎ አዘዘ? ቁሚ በሩስኪ ምን ብሎ አዘዘ? ማንን? እንደው ለኛ እንኳን ፀሐይ ወይዘሮ ፀሐይ ይቆሙልን እንደ አምፖል አሁን አልጋ ላይ ተኝታችሁ አንተ አምፖል ጥፋ ብትሉ ይጠፋላችሁ? ስራቶ ምን ወጣው ይጠፋላችኋል? ኢያሱ እታች ነው ማንን አዘዘ አለ ዮሐንስ አፈወርቅ። አቤት ፀሐይና ቁሚ አለ። ፀሐይ ቆመች። በዛ ላይ በኢያሱና በፀሐይ መካከል የ150 አሁን ሳይንቲስቶቹ እንደጻፉና እንዳነበብነው የ150 ሚሊዮን ኪሎ ሜትር ርቀት አለ በኢያሱና በፀሐይ መካከል። ነገር ግን ይሄን ርቀት ማን አቀረበው? እግዚአብሔር። በፀሐይና በኢያሱ መካከል ማን አለ? እግዚአብሔር አለ። ቁሚ አለ። ቆመች ፀሐይዋ። ስለዚህ ሰዎች ለእግዚአብሔር ሲታዘዙ ማን ይታዘዝላቸዋል? ፍጥረታት ይታዘዙላቸዋል። አባቶቻችን ሰማዩን አዘውታል። እነ ኤልያስ ሰማዩን ለጉመውታል። እነ እሳት አዝንበዋል። እነ ኢያሱ ግንቡን አፍርሰዋል። እነ ኤልያስ የዮርዳኖስ ወንዝ አዘውታል። እነ ሙሴ የኤርትራን ባህር ከፍለዋል። ሐዋርያው ቅዱስ ጳውሎስ እንዳለው ለእመ እግዚአብሔር ምስሌነ መኑ ይክለነ። የሰማችሁ እግዚአብሔር ከኛ ጋር ከሆነ ማን ይችለናል እንዳለው ሁሉ ማርቆስ ይሄን መከራ ሲቀበል ፀሐይ ጨለመች። አቡነ ገብረ መንፈስ ቅዱስ 60 አንበሳ 60 ነብር ያጅባቸው ነበር። እዛ አጠገባችን የአንበሳ ግቢ አለ ቀረደ አሉ አይደል? ሌላ ቦታ ሄዱ በጣም ተፈናቅለዋል ማለት ነው። እግዚአብሔር ይሆናቸው እና አንበሳውና በእናንተ መካከል ምን አለ? ስታዩ አንበሳ ግቢ ምን አለ መካከላችን? የምን አጥር አለ? የብረት አጥር። ለምን? አንበሳው ወጥቶ እንዳይበላ ነው አይደል? አቡነ ገብረ መንፈስ ቅዱስና በአንበሶቹ መካከል የብረት አጥር ሳይሆን ያለው ፈቃደ እግዚአብሔር ነበር። አቡነ ገብረ መንፈስ ቅዱስ ለክርስቶስ ሲንበረከኩ አንበሶቹ ለገብረ መንፈስ ቅዱስ ይታዘዛሉ።
ይታዘዛሉ። ይሄ እግዚአብሔር የሰጣቸው ስልጣን ነውና ማርቆስ እንግዲህ በዛሬው ቀን እንደዛ ሆኖ መከራ ተቀብሎ ያረፈበት ቀን ነው። ለኛ ሊቀ ጳጳሳችን ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአቡነ ሰላማ ከሳቴ ብርሃን አማካኝነት ከ20ኛው አትናቴዎስ ከማርቆስ ጀምሮ 20ኛ ፓትርያርክ የሆነው አትናቴዎስ ነው። ከሳቴ ብርሃን አባ ሰላማ ከአትናቴዎስ ጵጵስና ተቀብሎ ክርስትናን ጀምሮ ከዛን ጊዜ ጀምሮ ከግብጽ 111 የግብጽ ጳጳሳት መተውልን ነበረ በአስተርጓሚ። ከዛ በኋላ ግን የድሮቹ ነገስታቱ ባደረጉት ጥረት ባደረጉት ድካም የራስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከልጆቿ እሷን መስለው ቋንቋን የሚናገሩ ህዝቧን የሚያውቁ ጳጳሳት እንዲሾሙ በተደረገው ጥረት መሰረት ከብፁዕ ቅዱስ አቡነ ባስልዮስ ሲባሉ የመጀመሪያው ፓትርያርካችን ጳጳሳት ከዛ ቤት ተሾመዋል። ዝርዝር ታሪክ ውስጥ እንዳልገባ ነው። በ1951 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስልዮስ የሚባሉ ትልቅ አባት ነበሩን። የመጀመሪያው ፓትርያርካችን ናቸው። ድግስ አዋቂ ድሃ ቀላቢ ነበሩ ይባላል ታሪካቸውን ስንሰማ። ከሳቸው ቀጥሎ ደግሞ እንደ ኮከብ ብልጭ ብለው የጠፉት ትንታጉ ታላቁ ፓትርያርካችን ብፁዕ ቅዱስ አቡነ ቴዎፍሎስ ይባላሉ። በእውነት የእሳቸውን እቅድ አንድ የጥንት ሰው ሲነግሩኝ በእውነት እግዚአብሔር ሊለውጠን ሊቀይረን ቤተክርስቲያኒቱን ሊያነሳት ሲጀምር ነው ደርግ አምፖልን ያጠፋብንና እኛን ትልቅ ፓትርያርክ የወሰደብን። ዙሮ ሁሉም ሆነኛ የወደቀ መርገጥ ጀግንነት አይደለምና አንወቅስም። ኢትዮጵያውያን የወደቀ መርገጥ ለቆመ መንቀጥቀጥ ታውቁበታላችሁ። የቀን የካደውን ማሳደድ ቀላ መጣው ማሸርገድ የኛ ጠባይ መለያችን ነው። እዛ ዝቅጠት ውስጥ አልገባም እኔ። ለማንኛውም ሁለተኛው ፓትርያርካችን ማን ናቸው? በሉ ብፁዕ ወቅዱስ አቡነ ቴዎፍሎስ። ሶስተኛው ፓትርያርካችን ብፁዕ ቅዱስ አቡነ መቼም እዚህ ውስጥ እዛ የደረሳችሁ ሰዎች አላችሁ ብያለሁኝ። በእውነት ሰው ብዙ መራቀቅ ማንበብ መማር እግዚአብሔር ካልተጨመረበት ለውጥ እንደማያመጣ ያየንባቸው ቅዱስ አባት ናቸው። በእውቀታቸው ብዙ የናል የተራቀቁ አይደሉም። ብዙ አነበቡ ተማሩ የሚባሉ አይደሉም። ነገር ግን የቀና ልብ፣ የታረመ አንደበት፣ የተስተካከለ ሰውነት፣ ነፍሳቸው ከስጋቸው የታረቀላቸው፣ ምንኩስናው የገባቸው፣ ላደረጉት ቆብ፣ ለለበሱት ቀሚስ፣ ለጨበጡት መስቀል ታማኝ የሆኑ ታላቅ አባት ነበሩ። ያንን የመከራ ወቅት ያንን የፈተና ዘመን ቤተክርስቲያኒቱን ቀዝፈው ያሻገሩ ታላቅ አባታችን ብፁዕ ቅዱስ አቡነ ተክለ ሃይማኖት ይባላሉ። እኔ እድል ገጥሞኝ እናንተ ክፉዎች ናችሁ እድሜ ስንት ነው ትላላችሁ እንጂ ታሪክ ነግራችሁ ነበር። እድል ገጥሞኝ ቅኔ አድርጌላችኋለሁ። ይገርማችኋል። ተባርኬያለሁ ቅኔ አቅርቤ። ከዛ ቀጥሎ ደግሞ አራተኛው ፓትርያርካችን ብፁዕ ቅዱስ አቡነ መርቆሬዎስ ነበሩ። እግዚአብሔር ድንገት የሆነች ብርሃን ብልጭ አድርጎ ከስደት አምጥቶ ሰው ሀገር ሞቱ ከመባል ውርደት አውጥቶ በሀገራችን አጅበን ዘምረን ቀብረናቸዋል። አራተኛው እሳቸው ናቸው። አምስተኛው ብፁዕ ቅዱስ አቡነ ጳውሎስ ታውቋቸዋላችሁ። አቡነ ቴዎፍሎስ ቀጥሎ ዓለም አቀፈት ገጽታዋ እንዲከበር በዓለም ደረጃ እንድትከበር ያደረጉ ታላቅ ባለውለታ ናቸው። እናንተ መጥፎቸውን የነገርናችሁ ጥሩነታቸውን አልነገርናችሁ። አሁን ስለሌሉ ነው የማወራው እንጂ ቢኖሩ አላወራም ነበር። ምክንያቱም እናንተ የዓይነ ስውሩ የሚቀባጥር የሆነ ነገር ፈልጎ ነው ትላላችሁ። ዛሬ የሉም እሳቸው ሊሰጡም ሊቀበሉ ናቸው። ስላሴ መቃብር ውስጥ ነው ያሉት። ግን ባለውለታ ተናጋሪ አባት ነበሩ። አንድ ጊዜ እንዳሉ ቅዱስ አባታችን አቡነ ጳውሎስ የአባቶቻችን ታሪክ መስራትን ታሪክ መጠበቅ የሚያውቁ ነበር አሉ። እኛ ግን ወይ ታሪክ አንሰራ ወይ ታሪክ አንጠብቅ፣ ከሁለቱም ተፈናቅረናል። አቡነ ማትያስ እሳቸው ደግሞ በዚህ 3 ዓመት ማይበሉን ሞገዱን ተቋቁመው ቤተክርስቲያናችንን አሻግረዋል። ወደፊት በሕይወተ ሥጋ ሲያልፉ በደንብ እንተርክላቸዋለን እንድናገር በእውነት እሳቸው ፓትርያርክ እሳቸው
ይጎትታቸዋል፣ ወደ መሃል ይጎትታቸዋል፣ የሚገፋቸዋል። የሚገፋቸዋል ይሄን መመስከር አለብን። ምንና እኔ በግሌ አንድ ብርጭቆ ሻይ ሰጥተውኝ አያውቁም። አቀርቤም አላውቃቸውም። እውነቱን ለመናገር እንደናንተው አባቴ ናቸው፣ እሳለማለሁ እና ባለውለታ ናቸው። እኔ በእውነት በዚህ ዘመን እሳቸው ባይሆኑ ምን ይወጣል ነበር ብዬ ሁሉ አስቤ አውቃለሁ። እግዚአብሔር በሚያውቅ እና ወደፊት ደግሞ እንግዲህ እሳቸው አሁን እድሜያቸው እየገፋ ነው። እንደው እድሜ ቢዋጣን ጨምር ነበር። ለእሳቸው አስበን አይደለም፣ የሚመጣው ትርምስ ለማምለጥ ማለት ነው። አሁን ሸምቆ የጉድጓዱ የሚወጣ ቀበሮ አለና ያንን ለመታገስ እንደው እድሜ ለእሳቸው አዋተን ብንጨምር ይሻለን ነበር፣ ግን አይሆንም። እግዚአብሔር መፍትሄ ያለው በወጀብና በአውሎ ነፋስ ውስጥ ማን መንገድ አለ? እግዚአብሔር መፍትሄ ያለው። ስለዚህ ባጭሩ ማርቆስ አባቴ፣ እስክንድሪያ እናቴ የምንለው በዚህ በዝቦታ ላይ ያለ የቤተክርስቲያን ስንት ዓመት ይሆናል? መምሩ አቤት 101 ዓመቱ ነው። 101 ዓመቱ ነው። በእውነት ብዙ ቦታ እኔ ኢትዮጵያ ውስጥ በብዛት ቤተክርስቲያን ለምን እንዳልተሰራላቸው የምጠይቃቸው 3 አካላት አሉ። አንዱ ቅዱስ ማርቆስ ነው፣ ሁለተኛው ቅዱስ ያሬድ ነው፣ ሶስተኛው አባ ጊዮርጊስ ዘጋስጫ ነው። እነዚህ 3 እንደው ደግሞ ብዙ ሰው ከእውቀት የተፈናቀለ ስለሆነ እንጂ መልአከ ብርሃን አድማሱ ጀንበር የሚባል ደግሞ ሌላ ሊቅ አለ፣ እውቀትም እምነትም የተሰጣቸው እና እነዚህ ሰዎች እንደው ባለመታወሳቸው በመረሰ በጣም አዝናለሁ እኔና ማርቆስ ባለውለታችን ነው። እንግዲህ ከግብጽ ጳጳስ ማስመጣት በማቆማችን አትርፈናል ከስረናል ብሎ መገምገም የኛ ጉዳይ ነው። ከልጆቿ እንደው አሁን እንደው እነዛው ይሻሉ ነበር እንዴ? ጳውሎስን መከራከር ማንንም እዚህ ቤት አይፈቀድልም። እንደኔ መሮ መዋጥ ብቻ ነው፣ ባይጠምህም መዋጥ ብቻ ነው። ሐዋርያዊ ስልጣን አለው። ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ፣ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም አልተነሳምም በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ እንሞት ነው ሐዋርያ አድርገን እንሾማቸው ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ይሄ ሰው እንዲህ አለ። ቆሮንቶስ ላይ ሰዎች አይዲያ ሲያመጡ አይዲያ ሲያስተምር አንዳንድ ግን እኔ ማለት ሲጀምሩ በዚህ በልሳን ጉዳይ ላይ ምን በሌሎች ጉዳይ ላይ እኔ ነኝ ማዘው አለ ጳውሎስ። እንዴት ሲሉት ምን አለ? መጀመሪያ ራሱ ቃሉ አዲስ ኪዳን ወንጌሉ ትምህርቱ ከናንተ ወደ እኔ ነው የመጣው፣ እኔ ወደ እናንተ ነው ያመጣሁታል። ከናንተ የመጣ ትምህርት አለ ደርሶ እንዴት ነው አሁን ትምህርት የፈጠራችሁት? በዚህ ጉዳይ ላይም ማወራው መደነገገው አውቶሪቲ ያለኝ እኔ ብቻና ብቻ ነኝ አለ። ገላትያ ምዕራፍ 1 ላይ እንዲህ አለ፣ ከጌታ ከኢየሱስ ክርስቶስና እሱን ከሙታን ካስነሳው ከአብ ሐዋርያ የሆነ እንጂ ከሰዎች ወይንም በሰዎች ማለት በቤተ ክርስቲያን ሐዋርያ ያልሆነ። ዋው ምን ይባላል ይሄ? አውቶሪቴቲቭ ሐዋርያነት ነው፣ ባለስልጣን ሐዋርያነት ማለት ነው። በጣም እውቀት ያላቸው ብዙ ኦርቶዶክሳውያን ያሉ
ናቸው። በእኛ ሳይድ ካሉት እጅግ በጣም መሰክራለሁ። አፖሎጂ የሚሰሩት በእውቀት የኦርቶዶክሶቹ በጣም የተሻሉ ናቸው። አይገናኝም። በቃ ጴንጤዎች እንዲህ ማመን አለባችሁ። ይሄ ያስመሰግነዋል። ይሄ ምን ይለዋል? ያስመሰግነዋል እንጂ አያስነቅፈውም። አንድ ኦርቶዶክስ የነበረ ሰው ጴንጤ ቢሆን ቀበሌ 04 ይኖር የነበረ ቀበሌ 01 እንደመጣ ነው የምቆጥረው። ወንድማችን ካለውን በላይ ኦርቶዶክስና ፕሮቴስታንት ወንድማማቾች ናቸው፣ በዜግነትና በሰውነት ማለት ነው። ብዙዎች ይመስላቸዋል የፕሮቴስታንትና የኦርቶዶክስ ልዩነት የእመቤታችን ምልጃና የቅዱሳን ክብር። ቅዱስ ቃሉ ግን እንዲህ ይለናል። ኤፌሶን 4:5 አንድ ጌታና አንድ ሃይማኖት እንዳለ ይነግረናል። ማርቆስ 13:22 ብዙ ሐሰተኛ ነቢያትና ብዙ ሐሰተኛ ክርስቶሶች እንደሚነሱ ብዙዎችንም እንደሚያስቱ ይነግረናል። ሐሰተኛ ክርስቶስ የሚለው ይሰመርበት። የማቴዎስ ወንጌል ምዕራፍ 7:22 በኢየሱስ ስም ትንቢት መናገርና ሌሎችንም ተአምራቶችን ማድረግ ብቻ የእውነተኛ ኢየሱስ ወዳጅ እንደማያስብለን ነግረናል። በሌላ በኩል ደግሞ ወንድማችን ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ እኔና እናንተን ያዳነ። ምን ከድንግል ተወለደ? ይሄ ነው ምክንያቱ። ምንም እንኳን ከድንግል ቢወለድ ሮሜ 1:3-4 የዳዊት ዘር መሆኑን ይነግረናል። የማቴዎስ ወንጌል ምዕራፍ 1:1 የዳዊት ልጅና የአብርሃም ልጅ እንደሆነም ይናገራል። ዕብራውያን 2:16 እውነተኛው ኢየሱስ የአብርሃምን ዘር እንደያዘ ይናገራል። የሉቃስ ወንጌል ምዕራፍ 1:34 የእግዚአብሔር ልጅ መሆኑንም ይናገራል። የአብርሃም ልጅነቱ የእግዚአብሔር ልጅነቱን የማይጋፋ ነው የዳነው ብለህ ታምናለህ? እንደዛ ዓለም በክርስቶስ ምልጃ ነው የዳነው ብለህ ታምናለህ? አይ ሚስ አንደርስታንዲንግ አለና እዛ ጋር እሱ ያደርጋሉ። ሁኔታ በምልጃ ድነናል አይደለም እያልኩ ያለሁት እኔ ፕሮቴስታንት በምልጃ ድነናል ብሎ አያምንም። ቅድም አንተ እንዳልከው ነው በደሙ ነው የዳነው በቤዞቱ ስራ። አንድ ሰው ተዋውቅ ያለው መዝሙር ያሬድ ይባላል። አንተ እንዴት ያለ ድንቅ ሰው ነው ማለት እስካሁን እንዴት አላወቅኩም? ቴንሻ እኮ ጀስት ክርስትና እኮ ጀስት ሳትናገር እርምጃና ንግግር ሊናገር ይገባል። ትህትና ሊናገር ይገባል። እኔ እንደዛ ነው የሚገባኝ። መንፈሳዊ ሰዎች እንኳን ተናግራችሁ ሌላ ነገር ነው፣ ሳትናገሩ ግን ህይወታችሁ ሊናገር ይገባል። ትሁት መሆን አለባችሁ። እርጋታችሁ፣ ቢሰርቧችሁ የምትመልሱት መንገድ፣ ሰዎች ቢተላለፉ ቃላት አጣጣላችሁ፣ በቶፒክ ላይ ማውራታችሁ፣ ይሄ እኮ ከግምት ይገባል። ቁም ነገር አረ መዝሙር ያሬድ ነው መዝሙር ያሬድ ብቻ ሳይሆን በጣም የሚገርመው ቴዲሻ በጣም ብዙ ወንድሞች አሉ። እንደውም ቲክታክ ፕላትፎርም ላይ እንደኔ አይነት ትንሽ እውቀት ያለው እንደኔ አይነት በጣም በትዕቢት የተሞላ እንደኔ አይነት በጣም ደካማ የሆነ ሰው የለም። በጣም ብዙ ወንድሞች አሉ፣ በጣም ብዙ ነገር የተማርኩባቸው እነ መዝሙር ያሬድ እናኪ አክሊል የሚባል ወንድማችን አለ። በጣም ደግሞ በጣም ተወዳጅ አክሊል ኦኬ እና አክሊል ያሉ ነበር። አሁን የተቆራረጠ ቪዲዮ ያለው አክሊል ያልከው የሚናገራቸው ነገሮች እንዴ አክሊል ብቻ አይደለም፣ ኢዮብ ዘሚካኤል፣ ጋዲሳ፣ ዮሐድ፣ እነ ዲያቆን ሞኬ፣ ሌሎችም በጣም ብዙ ወንድሞች አሉ። በተለይ ልደትም ጭምር ልደታ ቃል የሚባል አንድ ትንሽ መንፈስ ቅዱስ የራቀው አገልጋይ አለ። በእርግጥ በጣም አብዝቼ ነው የምጸልይለት። ምንም አይነት መንፈስ ህይወት የለው፣ ግን ጥሩ ነው፣ መረዳት አለው። በጣም አስቸጋሪ ባሪ ያለበት ግን በጣም ተወዳጅ የሆነ ወንድም ነው። ስቀልን ነው፣ በጣም ጥሩ ስቀልን ነው፣ እውነት ስቀልን ነው። በጣም ጥሩ ስነ ምግባር ያለው ወንድማችን ነው። እነ ቀሲስ ዲበኩሉ፣ እነ ልደተ ቃል፣ እነ ክርስቶፎረስ በጣም ብዙ ወንድሞች አሉ። ቲክታክ ላይ ብቻ በኦርቶዶክስ ቅዱስ ቤተክርስቲያን ኮንተንት የምናገለግል ወንድሞች ቁጥራችን ወደ 20 ምናምን ይጠጋል። እነ ሰሙ ክርስቶፎረስ፣ ቀሲስ ዲበኩሉ፣ ልደተ ቃል፣ ዲያቆን ሞኬ፣ ዲያቆን ዘማርያም የሚባል በጣም የሚደንቅ ወንድም አለን እና ሌሎችም አሁን እንግዲህ ምናልባት ስማቸው ካልመጣልኝ እንጂ በጣም ብዙ ወንድሞች አሉ። እነ ተመስገን ከፕሮቴስታንት የምትሆን ወንድማችን ነው። በርግጥ በጣም የምወደው ተመስገን፣ እፎይና ትንሽ ስጋ የጎደላቸው ወንድሞቻችን ናቸው። በጣም ቀጫጫዎች ናቸው። እንደኛ ስጋ የላቸውም። አረ ሌላ ማን ነው? አረ ስም አስታውሱኝ ተው። ኤርሚን እንኳን አውቀዋል። ዲያቆን ናታኒም የሚባል አለ። ብቻ በጣም ብዙ ወንድሞች ናቸው እና ፍራውን በዚህ ንግግርክ የተጠቀመበት አጋንንት እንጂ እግዚአብሔር አይደለም። እኔ ደግሞ ዩጩፋ ወደዋለሁ። እኔ አሁን ሳየው በጣም ነው የሚመቸኝ። እኔ በቃ አለባበሱ፣ ስታይሉ ጽድት ያለ በቃ በጣም ነው የምወደው። ደፋር ነው፣ ድፍረቱ ደፋር ነው። በወንጌል ምንም ነገር አይመስለው። አዎ
እዚህ ሀሳብ ላይ እስቲ ልግባ። ይሄ በሶሻል ሚዲያ ላይ ለአንዳንድ ለተቸገሩ ወገኖች ገንዘብ በመስጣት ጥሩ ድርጊት በማድረግ የሚታወቅ ፍራኦል ኢቴቻ የሚባል ወንድም እዩ ጩፋን ወደዋለሁ፣ አለባበሱ ደስ ይለኛል እያለ ነው። ሲጀመር የሰጠው መስፈርት ራሱ ስጋዊ መስፈርት እንደሆነ ያስታውቃል። እንትን አለባበሱ እንዴት ነው? አንድ አገልጋይ የሚመዘነውና የሚለካው በአለባበሱ ሳይሆን በትምህርቱና በልምምዱ ነው። ስለዚህ ቀጥሎ ያለውን እኔ መብቱ ነው አለባበሱን መውደድ። ነገር ግን ቀጥሎ ያለው አደገኛ የሆነ ነገር አለ። ፈራጅና እንትን የመፍረድና እንትን ማለት አለ። መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ተሳስታል፣ እንደዚህ አንተ ሌባ፣ ቆሻሻ ምናምን ማለት መብት የለንም። ሐሰተኛ ነን የማለት መብት አለን፣ መጽሐፍ ቅዱሳዊ መብት። ለምንድን ነው እንደዛ የማለት መብት ያለን? ኢየሱስ ክርስቶስ ፈሪሳውያንን በነበረበት ዘመን ላይ ትምህርታቸውን እንዲጠበቁ ከፈሪሳውያን እርሾ ተጠበቁ ሲል ከፈሪሳውያን ትምህርት እንዲጠበቁ አይደንቲፋይ አድርጎ ፈሪሳውያን ትምህርት ከነሱ እርሾ ተጠበቁ ብሎ ገልጧቸዋል። ኢየሱስ ፈሪሳውያን ብሎ ከገለጠ በዘመኑ የነበሩ የኖስቲክ ትምህርት አራማጆችን ዮሐንስ ትምህርታቸውን ጠቅሶ ትምህርታቸው ከእግዚአብሔር እንዳልሆነ ይህን ትምህርት የሚያስተምር ከጌታ እንዳልሆነ በመልእክቱ ከተናገረና ከገለጠ ለምንድን ነው በዚህ ዘመን ላይ ያሉ ሐሰተኛ ነቢያቶች ሐሰተኛ መሆናቸውን ማንገልጠው? ለምንድን ነው ማንገልጠው? ይሄ ግን ሐሰተኛ ነቢያትን አሽሞንሙኖ የማስቀጠል አጀንዳ ነው በቲክቶክ ላይ እየተካሄደ ያለው። እነዚህ 4 ወንድሞች ተሰብስበዋል። ስለዚህ እዩ ጩፋ ይመቸኛል ተብሏል፣ አለባበሱ ይመቸኛል ተብሏል። ከዛ በኋላ እዩ ጩፋን ለማስቀጠል አንዳንድ ሀሳቦች መጽሐፍ ቅዱሳዊ ያልሆኑ ጉዳዮች ሲነሱ ትመለከታላችሁ፣ በፍራኦል አንደበት ማለት ነው። ግን እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። አሁን ስተት የቱ ጋር ነው ስተቱ ምናምን ብዬ በጣም ብዙ አሰብኩና ይህ ይሸጣል እንትን ይሸጣል ሲባል በምን ይኖሩ ታዲያ? አሁን እነዚህ ሰዎች መኖሪያም ያስፈልጋል፣ ምግብ ያስፈልጋቸዋል፣ ገብቷል፣ የሆነ ነገር ያስፈልጋቸዋል፣ ኢንካም ያስፈልጋቸዋል። ስታየው ብዙ ቤተ እምነቶች አሁን በቢሊየን የሚቆጠራላቸው ሀብታሞች ናቸው። መጽሐፍ ቅዱስ ስለ ሐሰተኛ ነቢያት ምንድን ነው የሚለው? ገንዘብን በመውደድና በመዳራታቸው ይከተሏቸዋል። አንደኛው የሐሰተኛ ምልክት ተደርጎ በተለይ የጴጥሮስ መልእክት ላይ የተጻፈልን ሐሳብ ምንድነው? ገንዘብን በመውደድና በመዳራታቸው ሰዎች እንደሚከተሏቸው ነው የሚናገረው። እኔ አሰብኩና ይላል ፍራኦል፣ በጣም አሰብኩና ይሄ ሰውዬ ኢየሱስ ላይ ነው ፎከስ ያደረገው፣ ኢየሱስ ላይ ነው ትኩረት ያደረገው። ስለዚህ በምን ገቢ ያገኝ? ዘይት መሸጡንም ትክክል ሊያደርግልን ሲሞክር፣ አሁን እኔ ዘይት እኮ መቼም የምግብ ዘይትን ስንቃወም ሰምታችሁ አታውቁም። የቅባት የፀጉር ዘይትን ስንቃወም ሰምታችሁን አታውቁም። እየተቃወምን ያለ ነው ይፈውሳል የሚባለው መንፈስ ቅዱስ በላዩ ላይ አለ የሚባለውን ሐሰተኛ ፈውስ ያለበትን ዘይት ነው። አንደኛ መጽሐፍ ቅዱስ ላይ ለታመመ ሰው በዘይት እንዲጸልዩ በቀጥታ መልእክት የተነገራቸው የቤተ ክርስቲያን ሽማግሌዎች ናቸው። ያዕቆብ መጽሐፍ ምዕራፍ 5 ላይ ሄዳችሁ አንብቡ። በእምነት ስለሆነ ጸሎት ያዕቆብ ይናገርና ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነሱም ይምጡና በዘይት ይጸልዩለት ይላል እንጂ አዳራሽ ውስጥ ዘይት እያንዶቆዶክ እንድትጸልይ አንድ መጽሐፍ ቅዱሳዊ ትእዛዝ አልተሰጠም። የለም እንደዚህ የሚባል እና ፍራኦል ድሃ በምትረዳበት፣ ምስኪኖችን በምታግዝበት፣ ለሰዎች ፈጥነ በምትደርስበት በደግ አድራጎትህ አከብርሃለሁ። ነገር ግን ስለ እዩ ጩፋም ሆነ ስለ ሐሰተኛ ነቢያቶች በጥብቅና መልክ የሰጠከውን መጽሐፍ ቅዱስን የሚጣላ ሐሳብ ግን ፊት ለፊት እቃወምሃለሁ። እንደ እግዚአብሔር ቃል አላወራህም፣ የእግዚአብሔር ቃል አይደግፍህም። ሐሰተኛ ነቢያትን ለማስቀጠል በዚህ ንግግርህ የተጠቀመብህ አጋንንት እንጂ እግዚአብሔር አይደለም። ዛቻ ደርሶብናል። ከማን እንደሆነ ማላውቅም። ዛቻዎች ግን ይበዛሉ። የሆነ ሰው ጋር ስትገሞትና ዛሬ የሆነውን ነገር ልንገራችኋልና ሳወራ ሰሞት እንዴት መሰለ እሱ አንድ ስሙን መጥቀስም አልፈልግም፣ ግን ኦልሬዲ አወራው ስለሆነ አውርተዋል። እንዴት መሰላችሁ ከእሱ ጋር ላይቭ ላይ ዲቤት ተደረግና እኔ ፕሮቴስታንት ነበርኩኝ በሰዓቱ ከእሱ ጋር ስናወራ እና እሱም ፕሮቴስታንት ነው እና ከቸርች ምን ይናፍቃል? ምንም አይናፍቀኝም አልኩት። ቃል በቃል ምንም አይናፍቀኝ። በዛ እየተነሳ ሞቅ ሞቃልና ምን አለ በነጋታው ኤርሚና ጆሲ ለጊፍት ብለው ነው ሃይማኖት ላይ መጡታል
ለጊፍት ቢሆን እኮ ጌም ነው የምንጮተው። ገብተን እኮ ትምህርት ነው እየተማርን ያለ ነውና ለጊፍት ብሎ ምናምን ያ ብዬን ወደምዬ አልኩኝና እኔ ላይፍህን አውቀዋለሁ። ትክክለኛ አንተ ፕሮቴስታንትን አትወክል። ለእኔ ፕሮቴስታንትን የምትወክለው እናቴ ናት። እናቴ ፕሮቴስታንትን ትወክላለች። አሁንም ቢሆን የምናገረው አንድ ፕሮቴስታንት በማን ሊወክል ይችላል? በእናቴ እንጂ የቲክታክ ላይ በሚፈነጩ ወጣቶች አይደለም። ፕሮቴስታንት በዛ አይወከልም። ስለዚህ አንተ ስለፈነጨ ስለጮክ ፕሮቴስታንት እንደዛ ነው ማለት አይደለም። ወንጌል እንደዛ አይሰበክም ብዬ ላይቭ ላይ ተናገርኩት። ብሎ ካረገኝ ከዛ ምችለት በአካል ተገናኝ። እኔ የትም ቦታ ይሁን ብቻዬን የትም ቦታ አልገኝም። ብቻዬን አልሆንም የትም ቦታ። አሁንም ቢሆን አይታል በቃ ብቻዬን አልሆንም። የትም ፍርሃት አለ? ፍርሃት ሳይሆን ይሄ ብቸኝነቱን አልወደውም እና የዛኔ የጀማስ ሆነሽ ላይክ ሰው አብሮኛል ዙሪያዬ። የዛኔ ሰዎቹ በሌላ መኪና እኔ በራሴ እነሱ ደግሞ በሌላ መኪና ስንበጠ ብቻዬን በሆንኩበት ሰዓት ላይ ነች ፊት ለፊት ተያየንና አለኝ እንዲህ ነው ያለኝ። እኔ እንደነገር ያደግኩት ፈረንሳይ ለጋ ሲሆን ነው። እንደው አንዳንድ ሚዲያ ላይ ስትሆን እንትን ያደርግሃል ሰው የሆነ ምንም አታውቅም እንዲህ ምናምን ዝቶ መኪና ውስጥ ገባ ስትቀላበጥም ሰፋ ሞኝ አደረገኝ እንዲህ ብሎ ገባ ማለት ነው። ከዛ እኔ እየሄድኩ ነበረ እንዲህ ሲል ሌላ ሰው ቢሆን ዝም ብሎ ሄዳል። ተመለስኩኝና እንዲህ አልኩት። ከዛ መኪና ነው ወደኋላ አድርገዋለሁ ማለት ነው። መጣችና እንደዚህ መስኮቱን ከፈተው ቀን ጠብቃለኝ ምናምን አሁን ከፈለገኝ እንደ ወንድ ልጅ አይደል ፊት ለፊት እኮ ማውራት ይችላል። እዛው ማለቅ ይችል ነበር ግን እዛ ምንድን ያልከው ይመስለኛል። አይ ቲንክ እሱ ቫይቡ የዛኔ ቫይቡ አይ ቲንክ ወይ ከመንግስት ጋር ፒስ ነው አላውቅም። እየዛተብኝ ነው ሁኔታው። ቀን ጠብቅ ምን እንደማደርግ አሳያለሁ ና አለ። ወንድ ልጅ ነን አሁን አዋራኝ አልኩት። በቃ አሁን አይደል አሁን በቃ ይሄንን ነው አሁን ምን ለምን ትስታለህ አልኩት። ከእንዲህ አልቆጥርህም አልኩት። በቃ ቀን ጠብቅ ችግር የለም እንደማደርግ ልደው አለና ከሄደ በኋላ እንደተናደድኩ ታውቃለህ። እስኪ ሴት ቢል ለምን እድል ሰጠው ጆሲ በቃ ተናደድኩ። ከሴጣን ተፈታተን ግን አንዳንዴ እንደዚህ አይነት ነገሮች ሴጣን የሚልክብህ መንፈስ ነው ብዬ ከጥሩ መንፈስ ሊያርቀኝ ነው ብዬ በቃ ላይቭ ላይ ገብቼ እንደ ጨዋታ ተናገር። ዝም ብለህ ካላለፍከው አንዳንድ እኮ በጣም ከባባድ ስህተቶችም እኮ ሴጣን ይልክብሃል። የዛኔ መንፈስ ያሪፍ ነው። አሁን ላይ በቃ ይህን 4 ወር በተለይ ከሃይማኖት ውይይቶች በኋላ ያለ የመንፈስ ሰላም እግዚአብሔርን ነው በቃ መንፈስ እርግጥ ብያለሁ። ምንም አይደንቀኝም፣ አይሞቀኝም፣ አይበርደኝም እና እንደዚህ አይነት መንፈሶች ላይክ ባድ ስፕሪት ነው ብዬ ስለማሰብ አይ በቃ ብዬ እዛ ጋር ተውኩት። ኦልሬዲ ብሎክ ተደራረግን። በዛቻ አለፈ። ሃይማኖት የሌላቸውና አገራቸውን የማይወዱ ሰዎች የማይዘምሩት መዝሙር ማራት ኢትዮጵያን ማራት አገሬን በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ። ጊዮርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ የመደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይህንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። ጠጁን የሚጠጡት ይደባደባሉ አሉ፣ ይከሳከሳሉ አሉ። ጠጁን የሚጠጡት ይደባደባሉ አሉ፣ ይከሳከሳሉ አሉ።
የኦርቶዶክስ አዋልድ መጽሐፍት አዋልድ የተባሉት ልጅ ማለት ነው አባታቸው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ያለችውን ትርክት መሰረት አድርገው ነው እንግዲህ መነኮሳቱና ቀሳውስቱ የራሳቸውን ሐሳብ የሚያመነጩት። ልቡ ቄስና መነኩሴ ኢየሱስን እግዚአብሔር ወልድ ነው ብሎ አብሮ የወሰነ ከሐዋርያት መሰረት ሳያገኝ ሐዋርያት ኢየሱስን እግዚአብሔር ወልድ ነው ሳይሉ እሱ እግዚአብሔር ወልድ ነው ብሎ ይሄን ሁሉ በቢሊዮን የሚቆጠር ህዝብ ይዞ ገሃነም የወረደ ሰው እኮ ነው አትናቴዎስ። እሱን አትናቴዎስ እንዲህ ብሎ አባቶች እንደዛ ብሎ አባቶችና ሐዋርያቶች አይተዋወቁም። ያንትናሉ እልምፈቿ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የሶስት ሶስተኛ ነው ይላሉ አለና የሶስት ሶስተኛ የተባለ ወይም ደግሞ እንደዛ የሚል አስተምሮ የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሐሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብኑ አባስ ላይ የሶስት ሶስተኛ የተባሉት ይላል there are three gods አሉና God son father and wife ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይሄ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው። ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኡሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸዋል። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይም በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። የትሪኒቲ ጽንሰ ሐሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥም። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱ ፍጡር ራሱ ዘላለማዊ ስላልሆነ ማለት ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ይህን ቪዲዮ ሽር አድርጋችሁ ለኡሳማ አድርሱልኝ። ትናንትና ቴዲ ቤት ነበረ። እኔም ለመግባት ገስት ልኬ አላስገቡኝም። ለኡሳማ አድርሱልኝ ያልኩበት ትልቁ ምክንያት ኡሳማ ምንም አይነት በቂ ዝግጅት ሳያደርግ ነበረ እነ ቴዲ ቤት ገስት ላይ የተቀመጠው። ለወደፊት ቴዲ ቤት የምትገቡ ሙስሊም እህት ወንድሞች በቂ ዝግጅት ሳታደርጉ ቤት አትግቡ። ከኔ ጀምሮ እንትና ይሁዳ ፈወርቂ በቁርአን ላይ ሲቀጥፍ ለነበረ ተፍሲር ገልጦ ለማጋለጥ አልሞከረም። ኡሳማ ሲጀመር የተፍሲር መጽሐፍ ራሱ ያለው አይመስለኝም። እንግዲህ በዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ኢየሱስ ክርስቶስ አምላክነቱን ተናግሯል። ይህንን ለምንድን ነው የማትቀበለው? ወይንም ደግሞ ይሄ ግልጽ ጥቅስ እያለ ለምንድን ነው ኢየሱስ አምላክነቱን አልተናገረም? አይገልጽም። ኢየሱስ ክርስቶስ እዚህ ጋር በአንድ ተናገረም። እሺ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ ነው። ምንድነው አይገልጽም የምትለው? አምላክ እኔ ነኝ እያለ እኮ ነው። ኢየሱስ አይደለም እየተናገረ ያለው። አረ ራሱ ኢየሱስ ክርስቶስ ነው። ያው ከላይ ጀምሮ አንብበው፣ ስለ ኢየሱስ ክርስቶስ ነው የሚናገረው። እንደ ሐሳብ ማለት ነው። ንጽጽር መጀመሪያ ተማር ነው። ሐሳብ ሙክት 3 ጥቅስ አምጥተህ ትወያያለህ። እንደ አላህን አትፈራ? ይቀልዳል ይባል። አሪፍ አርጎ ጨምቋል። እውነት ለመናገር ማለት ነው አሪፍ አርጎ ጨምቋል። ኦኬ ወንድማችን ኡሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል። እውነት ለመናገር ሱራ 471 ላይ ያለውን ሐሳብ አንስቶ አላህ
የተሳሳተውን ይሄ ስላሴ ጽንሰ ሐሳብ ደግሞ እዚህ ጋር ሲያነሳው በጣም አፍሬያለሁ። እውነት ለመናገር ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው በነገራችን ላይ። ዋው በጣም የሚገርም ነው። 100,000 ሰዎች አይቷቸዋል። ዮናስ የት ነህ እያልኩኝ ነው። እኔም ወደ ጫካ ልገባ ነው። ሰላም ሰላም፣ እንዴት ናችሁ? ዘንድሮ ሰይጣን አለፋታ ብሎኛል። ይህን ዓመት ጥሩ ጊዜ አልነበረም ለእኔ እና በተለይ ደግሞ ሰሞኑን በጣም ከባድ ጭንቀት ውስጥ ነበርኩኝ። የሆነ ድንገተኛ አጣብቂኝ ነገር ገጥሞኝ በጣም ከባድ ጭንቀት ውስጥ ነበርኩኝ። ኢቭን ቴሌግራም ቻናሌ ላይ የሰዎችን እገዛ እስክጠይቅ ማለት ነው እና እግዚአብሔር የባረካቸው እውነቶች እግዚአብሔር ልኮልኝ ከዛ ጭንቀት ገና ተገላገዬ እፎይ እንዳልኩኝ ዛሬ አሁን ከሰዓት በኋላ ከስራ ቦታ ተደወለልኝና ወደ ስራ ቦታዬ መጥተውኝ ስራ ከጀመርኩኝ አዲስ ስራ ምናምን ለመጀመሪያው ወክሪ ከጀመርኩኝ ቢያንስ 3 ወር ይሆነኛል። ስራው በስራ ከጀመረ በቃ ቢያንስ 2 ወር ቢሆነው ነው። በጣም ብዙ ወጪ አውጥቼ ነው ስራውን የጀመርኩት። እኔው አሁን ስመጣ እየፈረሰ ነው። እያፈረሱት ነው እንግዲህ ከቀበሌ ምናምን መጥተው በኮሪደር ልማት ምናምን በሚል ነው መሰለኝ እንዳለ እየፈረሰ ነው እና ዝም ብሎ ቀላል ንብረት አይደለም ውስጥ ያለው በሰብሰብ አርጌ የሆነ ቦታ ማስቀምጠው አይነት አይደለም እና እላዩ ላይ ነው ያፈረሱት ምናምን እና በጣም አፈር ባፈር ሆኖ ተበላሽቷል። የት እንደማረገው ምን እንደማረገው አላውቅም እና ብቻው ዝም ብዬ ፈገግ እያልኩኝ ዮናስ የት ነህ እያልኩኝ ነው። እኔም ወደ ጫካ ልገባ ነው። እዛ ካያና ከላም ጋር ብቻወት ይሻለኛል። እዚህ ከተማ ውስጥ ቢዝነስ የሚባል ነገር ከባድ ነው። አይ እንግዲህ እስኪ ለበግ ይሆናል። እግዚአብሔር ምን እንደሚያደርግ አይታወቅም። ከባድ ነው። ያሳዝናል በጣም። ጸልዩልኝ። ለማንኛውም ወልደ ገብርኤል ነው የክርስትና ስም። በጣም በቃ በጣም አሪፍ ነበረ የዋድ ትላንትና። በጣም የዋድ ስሜት ብቻ ነው ኤፊ። አይ ትላንት ጥሩ ነበር፣ ትላንትና ጥሩ ነበር የዋድ ነበር። ለምንድነው የሆነው እንትን አሁን ልጁ ያኛው ኡስታዙ ክርስትና ላይ ገባ። መጀመሪያ እኮ እንደዛ እኮ አልነበረም። መጀመሪያ እንትኑ የነበረው ምንድነው ያው አፕሮቹ እስቲ እምነት የራሳችሁን እምነት ንገሩን ነው። መዳን እንዴት ነው በእናንተ ቤተ እምነት? እንደዛ ነበረ ሀሳብ እና በቃ ከዛ በፊት እንደነበረው ማለት ነው። እንደዛ ነበር እንትኑ የነበረው። ግን ልጁ ቀየረው በራሱ ጊዜ። የእነሱ ትክክል አይደለም ማለት ጀመረ ማለት ነው። ያኔ የእነሱ ትክክል አይደለም ብሎ ክርስትና ላይ እንትን ማለት ጀመረ እንጂ መጀመሪያ እኮ የራሳችንን ነበረ እንትን ስንዘጋጅ የነበረው እንደዛ ነበር። ግን ልጁ ዋንስ ከገባ ጀምሮ እነሱ ትክክል አይደሉም ብሎ ማውራት ከጀመረ ጀምሮ ያው ሴም አፕሮች ደግሞ ነው አፕላይ መሆን ያለበት አይደል? እናንተም ደግሞ መባል አለበት እና ስለዚህ የዋህድ ያው እስልምና ላይ ነው የሚሰራው እንደሚታወቀው። እኔ ልጁም ክርስትና ላይ የሚያነሳውን እኔ መመለስ እችላለሁ። እሱ ልጁ ላይ ደግሞ ጥያቄ መፍጠር ደግሞ የዋህድ ይችላል። እሱ በጣም ጎበዝ እስልምና ላይ ረጅም ዓመት የሰራ ሰው ነው የዋህድ። የዋህድ በጣም ትክክለኛ ሰው ነው እዛ ቦታ ላይ በመኖሩ ማለት ነው። እና ልጁም ባይገባ ይሻለው ነበር፣ መጀመሪያ ባይጀምር ይሻለው ነበር። ዝም ብሎ የራሱን ነገር አውርቶ እንደዛ እንትን ቢል ጥሩ ነበር። ሰላም ጤና ይስጥልኝ ወገኖች፣ ወደ ቃሉ እንመለስ ለማለት ነው የመጣሁት። በተለይ እኔ አገልጋይ ነኝ፣ እኔ ነብይ ነን የምንል ሰዎች ቲክቶክ ላይ ወደ ቃሉ እንመለስ። ነብይ የሚባልም የለም በዚህ ዘመን።
ነቢያት ተንብየው ጨርሰዋል። ክርስቶስ ተወልዷል፣ ተሰቅሏል፣ ሞቷል፣ ተነስቷል፣ አርጓል፣ በክብር ይመለሳል። እሱ ነው የምንጠብቀው። ነቢይ የሚባል የለም። ቃሉን ተማሩ። እፎይ የሚባለው ቲክቶከር አምላክ አይወለድም የሚለውን አስተሳሰብ ሙስሊም ወንድሞቻችንን በመሰብሰብና ጊዜውንና ሰዓቱን በአግባብ በመጠቀም ዛሬ እንዳየሁት ሚዲያ ላይ የፌስቡክ ላይ ለጥፏል። እኔ ፔጅ ላይ ላይክ ስለማረገው አለ 10 ሰዎች ወደ ቤተ ክርስቲያን መጥተዋል ተጠምቀዋል ብሏል። ወገኖቼ አምላክ አይወለድም ከሚሉት ክርስቶስ ኢየሱስን ጌትነቱን አዳኝነቱን ተቀብለው በኦርቶዶክስ ቤተ ክርስቲያን ስርዓት መጥተዋል። እኔ ባለሁበት ቸርች ይታመናል። የኦርቶዶክስ ቤተ ክርስቲያን ጥምቀት አገልግሎቱ ነፍሳትን ለመዳን እንደሚያበቃ ይታመን። ወገኖቼ እንደ እፎይ እናገልግል። አክሊለ ጨዋው ቅዱሱን መጽሐፍ ሲያንቦጫርቀው በዳግማዊ አትናቴዎስ በአገልጋይ ሜሎስ አጣርቻ አልሰማሁሽም። ማን በዳግማዊ አትናቴዎስ በአገልጋይ ሜሎስ few moments later አትናቴዎስ እንደዚህ ይላል። አጌንስት ዘ አሪያንስ ዲስኮርስ 2 ላይ ቻፕተር 18 ላይ ሰው ወደ ጥምቀቱ ሲገባ በመንፈስ ቅዱስ ይቀደሳል ይላል። ምን ትላለህ? እንስ ትቀበላለህ አትናቴዎስን ትምህርት? ጥምቀት ከሆነ አልቀበልም። እሺ ጋሽ ኤርሚያስ መታውን ዳግማዊ አትናቴዎስን ሰብስበው ሰድልን። አትናቴዎስንም ትምህርት አይቀበልም። የሚፈጥር ነገር ስላለ ኮሜንት ላይ በእንግሊዘኛ የሚጽፍ ሰው እንዳይኖር ከመጀመሪያ አይ ነው አይከፈትም ኮሜንቱ። እኔና አንቺ አውርተን እስከምጨርስ እኛ ቤት የተለመደ ስለሆነ ነው ኮሜንቱን አንከፍተውም እና በነፃነት እነዚህም ቪዲዮዎች ላይ እናያቸው የነበሩት ጉዳዮች የሆኑ አንዳንድ መከፋቶች፣ አንዳንድ ማዘኖች፣ በጣም ደግሞ አልፎ አልፎ ተስፋ መቁረጥ ስሜት ምናምን እንመለከታለን እና ሳምሪ እህታችን ኦርቶዶክስ እህታችን ሆና የቅዱስ ገብርኤል የመልአኩ ወዳጅ ሆና የገብርኤል ልጅ ሆና ምንድን ነው የተፈጠረው የሚለውን ነገር እስቲ ቴክ ዩር ታይም የምትፈልጊውን ያክል ደቂቃ ውሰጂና ንገሪ። ያው ታሪክ የሚነገር አይደለም ማለት ደህና ታሪክ አይደለም፣ ግን የሚሰማኝ ሰው የመጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ ይናገራለሁኝና ሳምራዊት እባላለሁኝ። ተወልጄ ያደግኩት 4 ኪሎ ነው። ያደግኩት አያቶቼ ጋር ነው፣ ግን ያው እስከ 10ዎቹ እድሜ ድረስ የምጠራው በአያቶቼ ስም ስለነበር ያው እናትና አባት እንዳለኝ አላውቅም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣ። እዛ ከፍ እያልኩኝ ስመጣ ያው ያደግኩት አያቶቼ እንደሆነና እናትና አባት እንዳለኝ ሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር እያቃጠለኝ መልኳን ለማግኘት ለማየት ለአንድ ቀን እየጓጓሁኝ ነበረ እና ያው በሰፈር ሰዎች ምክንያት እና በአንዳንድ ኢንፎርሜሽን ከእናቴ ጋር ተገናኘን ማለት ነው። እናቴን ካወኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር እየተነገረኝ እንዳረጋት ተደረኩኝ ማለት ነው። ከዛ በኋላ የሆነው ምንድነው ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮዬ ሊረጋጋልኝ አልቻለም። በቃ ራሴ ማጥፋት ብቻ ነበር የምፈልገው። ቤት ውስጥ በማየው ነገር ከእናቴ ጋር በድብቅ መገናኘት ጀመርን። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ነው ያሳደጉን፣ አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖርነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ ያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ እያለሁ ማለት ነው። እና ምንድነው የተፈጠረው? በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው እዛ የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው።
ከዛ ወንድም የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አርቀው ነው ያሳደጉት። የምናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ ትንሽ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነው እና በደንብ ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሀሳብሽን ሰብሰብ አድርገሽ ንገሪ። የሆነው እንደማንም እያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሀል ወንዱ አያታችን በመሀል እየወጣ ይቀራል እና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለች ያው ብዙ ነገር ስለለመድን ማለት ነው። የዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው። እኔና እህቴ በሱም አላበቃም። በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምንም የምናውቀው ነገር የለም። ከዛ በመሀል እየኖርን እያለ እቃ በመሀል እየወጡ ይሸጣሉ ምናምን እሱና አንድ ልጁ። ከዛ የሆነ ሰዓት ላይ እንደዚህ ያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛል እና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው እራት በልቼ ከእህቴ ጋር እጫወታለሁ የሚል ነበር። እና የዛ ቀን ምንድነው የገጠመኝ ነገር፣ ስገባ ልክ ከስራ ወደ ቤት በመመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጇ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም የኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛ እንደተቀመጠ ነገሩኝ። ያው እንዳልኩ ያለ ያህል የሚቀርበው ዘመድ ነበረኝም እና ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያቴ የሞተችበት ቀን ነበር ያ ቀን። ሰው ከኛ ብሎክ 4 ብሎክ አልፎ አንዲት ምልጃው ልመና አይደለም። ልመና ካልሆነ ምን አርግልን ብለን ነው የምንነግረው? እሱ ራሱ እኮ ሊሰጠን ይችላል፣ እሱ ይሰጠናል። ግን ሰው ሆኖ መገኘቱ በአብ ቀኝ ነው የተቀመጠው። ለምንድን ነው በአብ ቀኝ የተቀመጠው ብለን አምላክም ሰውም ሆኖ ስለሆነ ሰው በእግዚአብሔር ፊት ተወክሎ መገኘቱ በራሱ እንኳን ምልጃ ነው። ኢየሱስ ክርስቶስ አይለምንልንም። ስለዚህ እባክህ ወደ አብ ለምንልን ልንን አንችልም። እኔ ስለናንተ የምለምን አይደለሁም ብሏል። አይለምንልን። በምድር ላይ አድርጎ ነበር ግን አልለመነላቸውም። እነሱ ለምንልን ብለው ወደሱ ጸሎት አላቀረቡ። እኔ ስላንተ አማለድኩሎ ስለ ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ብሎ ተናግሯል። በሞቱም ማልዷል። ግን ክርስቶስ ኢየሱስ ሊቀ ካህናት ሆኖ እንደሚያገለግል መጽሐፍ ቅዱስ ሲነግረን በሰማያዊቱ ድንኳን ነው። በሞቱ ማለደ እንኳን ብለን እንዳንዘጋ ሊቀ ካህንነቱ የት ነው ብለን ስናስብ የዕብራውያን መጽሐፍ የሚነግረን በሰማይ ባለችው ድንኳን ነው ሲለን በምድር አልነበረም። ሊቀ ካህናዊ አገልግሎቱ የነበረው በሰማይ ነው። በሰማይ ካልን ደግሞ ከሞቱና ከትንሳኤው ከእርገቱ በኋላ ነው ክህነቱ እንጂ በምድር ላይ አልነበረም ማለት ነው። ያገለግል የነበረው በሰማያዊቱ መቅደስ ነው። እዛ ቦታ ላይ ልመና የሚባል ነገር የለም። መገኘቱና ለቤተክርስቲያን የሚሰጣቸው ነገሮች በሙሉ ነውና ክርስቶስ ኢየሱስን አማልደን ብለን አንጸልይ፣ በጭራሽ አንጸልይ። አዲስ ኪዳንም እንደሱ አይልም፣ አባቶችም እንደሱ አላሉ። ስለዚህ እንዲያውም ይሄ ከአባቶችም አስተምሮ ከአፖስቶሊክ ፋዘርስ አስተምሮ ከኤርሊ ቸርች አስተምሮ ያፈነገጠ አስተምሮ ነው። እኛ ክርስቲያኖች ነን። ስለዚህ ታማኝ መሆን አለብን ለመጽሐፍ ቅዱስ። ከዛ ደግሞ ለጥንቷ ቤተክርስቲያን ታማኞች መሆን አለብን። የቀደመችዋ ቤተክርስቲያን የጥንቷ ቤተክርስቲያን ሐዋርያውያን አበው የነገሩን በጣም ጸሐፊዎች ነበሩ። እንደዚህ አይነት አስተምሮ የላት።
ለማክበር ሲመጣ ትሰግዳለህ ወይስ አትሰግድም ነው ጥያቄው። ይኸውልህ እኔ እኮ ጠቅላይ ሚኒስትሩ ቢመጣ ትሰግዳለህ ወይስ አትሰግድም? እሱን ላከብረው ብዬ ዝቅ ጉልበቱ ስል ትሰግዳለህ ወይስ አትሰግድም? ምን ብዬ ምን ይሰራልኛል ብዬ ነው አምልኮ አላለው። ትሰግዳለህ ወይስ አትሰግድም ነው ጥያቄ። አላመልከውም። እኔ ታመልከዋለህ ወይ ብዬ ጠይቄሃለሁ ወይ? በዚህን ያክል ነው። ህሊናቸውን ተመልከቱ። እግዚአብሔርን እኔ እዚህ እየመጡ የሚወያዩ ፕሮቴስታንቶች ምን ያህል ለህሊናቸው የማይታመኑና ለእውነት መቆም የማይችሉ ሰዎች እንደሆኑ እንድታዩ የጠየቁት። ለጠቅላይ ሚኒስትሩ ትሰግዳለህ ወይ ነው ምናምን በል። እኔ አሁን ያልኩት ጥያቄውን አዳምጥ። ለጠቅላይ ሚኒስትሩ ትሰግዳለህ ወይ እለዋለሁኝ። አላመልከውም ይላል። ታመልከዋለሁ ብዬ ጠይቄዋለሁ ነው። አያችሁ፣ በዚህን ያክል ናቸው ፕሮቴስታንቶች። እሱን እንድትታዘቡ ፈልጋለሁ። አሁን ጥያቄን መልስ። ለጠቅላይ ሚኒስትሩ ትሰግዳለህ ወይስ አትሰግድም? ሲመጣ ዝቅ ብዬ ጉልበቱን እንትን ላለሁ። ምን ትላለህ? ላከበረው ለዛ ክብር የሚሆነውን ክብር እሰጣለሁ በአካል ሳገኘ። እኔ የጠየቅኩ ግን ምንድን ነው? ዶክተር አብይን ስዬ ግን ሻማ ላበራ። የጠየቅኩ ግን ምንድን ነው? ለመሳልም አይምሮ ይፈልጋል። በዚህ አይምሮ መሳል አይቻልም። የጠየቅኩ ግን ትሰግዳለህ ወይስ አትሰግድም? ሳሊ መሆን እኮ ጥበብ ነው እኮ ትምህርት ቤት ነው እኮ ገብተህ ተምረህ አይምሮ ይጠይቃል ነው የምለው። አይምሮ ህሊና ይጠይቃል። በዚህ አይምሮ ምንም አይነት ስዕል ለመሳል አቅምም አይኖርም። ወደ ዋናው የጠየቅኩን ከዚህ በኋላ አንዴ ከዚህ በኋላ በምትሄድበት መንገድ አናግርሃለሁ። እንዳይከፋሽ በጣም በክብር ተው እያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ተው እያልኩ ነው ሳወራ የነበረው። ከዚህ በኋላ በሚገባ ቋንቋ አናግርሃለሁ። ምክንያቱም የፈለግከው እሱን ስለሆነ ማለት ነው። አሁን የጠየቅኩ ትሰግዳለህ ወይስ አትሰግድም እንጂ ታመልካለህ ወይስ አታመልክም ስላልሆነ አዎ ሰግዳለሁ ወይ አልሰግድም ብለህ በቀጥታ መልስ። ኦኬ፣ ለምን ዋናው ማናወራው? ዋናውን እያወራን ነው። ትሰግዳለህ ወይስ አትሰግድም? እኔ ነገ ኮይን ከመለስክልኝ እኔ ኦርቶዶክስ ትሰግዳለህ ወይስ አትሰግድም? እኔ እኮ ለማንም አልሰግድም። አምልኮ ብዬ እኮ የምሰግድለት እኔ አምልኮ ነው የምንድን ነው አልጠየቁ ለሱ የጠየቅኩህ ወዳጄ። እኔ ጉልበቴን ለማንም አልንበረከክም። እሺ፣ ጉልበት ሁሉ የሚንበረከክለት አንድ ነው የሚለው መጽሐፍ ቅዱስ። ለጉልበትን ለእንተና ተንበርክኬ ለእንተና በዚህ ጉልበት አልንበረከክም። እሺ፣ እዛ ክፍል ላይ አሁን ያነበብከው ክፍል ላይ ለንጉሱ ሰግደዋል ወይስ አልሰገዱ? ሰግደውለት አለ። ክብሩ የሚመጥነውን ንጉስ ነው፣ እግዚአብሔር ነው የሾመው። ለሱ የሚሆነውን ክብር አድርገዋል። ለእግዚአብሔር ግን ለንጉስ ሲሰገድ የአምልኮ ለእግዚአብሔር ብቻ ነው። ማንም ለንጉስ ይገባል አላለም። ያልተጠየቀውን አታውራ። ለንጉስ ሲሰገድ የአምልኮ ነው አይደለም? ንገረኝ እስኪ። ለንጉስ ሲሰገድ የአምልኮ ነው ወይስ አይደለም? አንተ ለይተህ ንገረኝና ይግባኝ። ያልገባኛል አንድ ስለሆነብኝ ነው። በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው። ከቅድም ጀምሮ በጣም ታስረዝማለህ። እሱን ስላልገባህ ነው ብዬ አሁን ዝም ብለህ ስማ፣ ችግር የለውም። የምታደርገውን ስግደት እስኪ ንገረኝ ለይተህ። በጣም ጥሩ። ያነሳሁትን ጥቅስ መጀመሪያ አንተ ትጨርሰውና ከዛ እኔ ያብራራለሁ። ችግር የለም። ይሄን ነገር ይችን ብቻ ከነገረህ በቂ ነው። ይችን ብቻ። ይሄ ሰውዬ ጆሮን ይዞ ነው የሚያወራው በጌታ ስም። እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሲሰግዱ የእግዚአብሔር የአምልኮ የንጉሱ ደግሞ የአክብሮት መሆኑን በምን አውቀ ነው? አይ ሊያከብሩት ነው ያልከኝ። እንግሊዘኛው አምልኮ ነው አይለው። አውጣው እንግሊዘኛው። ለእግዚአብሔር የሆነውን የአምልኮ ነው እንደሚል ደግሞ ታሳየኛለህ ማለት ነው እዛው ጋር። እሱን አይ ወደ ዋናው እንሄድ እንጂ እሱ ችግር የለውም። ለንጉሱ ሲሆን የአምልኮ አይደለም ብሎታል። ለእግዚአብሔር ሲሆን የአምልኮ ነው ብሎታል ብለህ ታሳየኛለህ። አውጣና ቦርናጌ ከዚህ በኋላ ውይይቱ ላይ ብቻ አተኩር አውራ። ልታስወጣኝ ነው እንዲህ ልትለኝ ነው እያልክ ሮሮ አታቅርብ። ማይክህን ዘግተህ ከቲክቶክ ወጥተህ ቁጭ ብለህ ታለቅሳለህ ስትፈልግ ማለት ነው። አሁን ለቅሶውንም እየየውንም ትተወውና ውይይቱ ላይ ብቻ አተኩረህ ጥቅሱን አውጥተህ ታነባለህ። መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፎች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ ስለካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ኦርቶዶክስ ጣዖት የምታመልክ ነበር የሚመስለኝ።
ከእግዚአብሔር ውጪ ለብዙ ስሞች እንደ እግዚአብሔር አምልኮ የምታደርግ ነበር የሚመስለኝ። ዛሬ በእውነት ሙሽራ ነኝ። ገባችሁ? ሉቃስ ወንጌል ምዕራፍ 14 ላይ ያለውን አባት አይታችኋል? ልጁን ይላል ከሩቅ ሆኖ አየው ይላል፣ ተመለከተው ይላል። ልጁን ከሩቅ ሆኖ ሲመለከተው ጎስቋላ ነው ልጁ፣ ደህና ልብስ አልለበሰም ልጁ። ገባችኋል? ከተመለከተው ካየው በኋላ ምን እንደሚል ታውቃላችሁ? አዘነለት ይላል። እኔ አሁን ታዝኖልኝ ፍሪዳ ታርዶልኝ፣ ገባችኋል? እዚህ ቤተ መቅደስ ውስጥ ገብቻለሁ። አባቶች ትልቅ አደራ ነው የሰጡኝ። እውነቴን ነው ምላችሁ፣ እውነት ነው ምላችሁ። እግዚአብሔር ምስክሬ፣ የወንጌል አደራ ነው የሰጡኝ አባቶች፣ የወንጌል አደራ። ይህንን ልናገር ያልኩትን ወንጌል የሚከለክለኝ አካል የለም። ኦርቶዶክስን ንጹህ ኦርቶዶክስን አስተምሮ ንጹህ የኦርቶዶክስን ወንጌል እናገራለሁ። እናንተን ወንድሞቼን በፍቅር ጋብዛችኋለሁ ወደዚህ ቤተክርስቲያን። በእውነት ነው የምላችሁ፣ ውሸት ነው የሰማችሁት ነገር። በኦርቶዶክስ እንዲህ ያለ የተባለው ነገር ውሸት ነው። ጌታ በሚያውቀው እኔ በእግዚአብሔር ቃል ነው የምነግራችሁ። እውነት በስሜት አልነግራችሁ። እናንተን እየሰደብኳችሁ፣ እናንተን እያንጓጠጥኳችሁ አልነግራችሁም። እውነት ነው የምነግራችሁ። እውነት እኔ በአካል ዛሬ ማለት ነው ዛሬ ከሌሊቱ 10 ሰዓት ነው የገባሁት። እስቲ ነገር እስቲ ላጣራ አልኩ፣ ገባሁ። እውነት ነው ብላችሁ ሕያው እግዚአብሔር ምስክሬ፣ ልጆች ወልጃለሁ፣ አልዋሻችሁም። ምንም ነገር ለማድረግ አልዋሽም። ኦርቶዶክሳውያን እንዲወዱኝ ብዬ አልቀባባም። ምን ለእውነት የቆምኩ ሰው ነኝ። ዛሬ ገባው አጋጣሚ ሆኖ ማህሌት ነበረ። በእውነት ማህሌት ላይ ምን እንደሚነገር ታውቃላችሁ? ኢየሱስ ነው የሚናገር።